بسم الله والحمد لله الصلاة والسلام على رسول الله صلى الله عليه وسلم ودنا የተከበራችሁ የነሲሐቲው ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ይዤ የመጣሁት ነገር እድለኛ ሰው ማለት የሚል ነው። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እድለኛ ሰው ማለት በሌሊቱ ወቅት የሱረቱል በቀራን የመጨረሻ ሁለት አንቀጾች ያነበበ ሰው በአላህ ፈቃድ ሌሊቱን ከመጥፎ ነገር ሁሉ እንደሚጠበቅ ተረድቶ ሲያበቃ አንቀጾችን ያነበበ ሰው ነው። እድለኛ ሰው ማለት ፈርድ የሆኑ ሶላቶችን ከሰገደ በኋላ አያተል ኩርሲይን ካነበበ ጀነትን መግባት ሞት እንጂ ምንም እንደማይከለክለው ተረድቶ አዘውትሮ አያተል ኩርሲይን ያነበበ ሰው ነው። እድለኛ ሰው ማለት ከመተኛቱ በፊት አያተል ኩርሲይን ያነበበ ሰው ሌሊቱን ሙሉ እስኪነጋ ድረስ ከአላህ የተመደበ ጠባቂ እንደሚጠብቀውና ሸይጣንም እንደማይቀርበው አውቆ ከመተኛቱ በፊት አያተል ኩርሲይን አዘውትሮ ያነበበ ሰው ነው። እድለኛ ሰው ማለት ሱረቱል ኢኽላስን 3 ጊዜ ማንበብ ሙሉ ቁርአንን ማክተም ጋር እንደሚስተካከል ተረድቶ ይችን ሱራ አብዝቶ ያነበበ ሰው ነው። እድለኛ ሰው ማለት ለሴትና ለወንድ አማኞች ሁሉ ዱዓ ያደረገ ሰው በእያንዳንዱ አማኝ አላህ ዘንድ አጅር እንደሚመዘገብለት ተረድቶ ለሙእሚኖች ሁሉ አብዝቶ ዱዓ ያደረገ ሰው ነው። እድለኛ ሰው ማለት ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ማለት ፀሐይ ከወጣችበት ሁሉ የተሻለና የበለጠ መሆኑን ተረድቶ እነዚህን ውድ ቃላት አብዝቶና ደጋግሞ ቀንም ሆነ ማታ ያላቸው ሰው ነው። አላህ ዘንድ ተወዳጅ ንግግሮች የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ከአላህ ዘንድ ተወዳጅ ንግግሮች ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ናቸው። ሙስሊም ዘግበውታል። ከሐዲሱ የምንወስዳቸው ትምህርቶች የአላህን ውዴታ ማግኘት ቀላልነት። እነዚህ ቃላት ለመናገር ቀላል ናቸው፣ ነገር ግን በአላህ ዘንድ ትልቅ ዋጋ አላቸው። ይህም አላህን ማምለክ እና መቀራረብ ሸክም ሳይሆን ለሁሉም ተደራሽ መሆኑን ያስታውሰናል። ሁለተኛ የአላህን ታላቅነት፣ ሁሉን አቀፍ እውቅና እያንዳንዱ ሐረግ የእምነት ዋና ገጽታን ይወክላል። አልሐምዱሊላህ ስንል ለቁጥር የሚያዳግቱ ጸጋዎችን ምስጋና እየገለጽን ነው። ላኢላሃ ኢላላህ የአላህ አንድነትን ማረጋገጥ ነው። አላሁ አክበር ለታላቁ ታላቅነትን እውቅናን መስጠት ነው። እነዚህ በአንድ ላይ ሆነው አጠቃላይ የአምልኮ ተግባር ይመሰርታሉ። ሶስተኛ ለዘወትር ዚክር ማበረታቻ ነው። አላህን በማውሳት ላይ አዘውትረን እንድንሳተፍ ያነሳሳል። ቀለል ያሉ የዚክር ስራዎች እንኳን በአላህ ዘንድ የተወደዱ እና ትልቅ መንፈሳዊ ክብደት ያላቸው መሆናቸውን ያሳያል። አራተኛ ሁሉም የአምልኮ አይነቶች እና ትዝታዎች በቅንነት ሲሰሩ እኩል ዋጋ እንዳላቸው